በአሜሪካና አውሮፓ ያለው ውጥረት ዓለም አቀፍ መረበሽ እየፈጠረ እንደሆነ ተገለጸ። የቅድስት መንበር የውጭ ጉዳዮች ኃላፊ ብፁዕ ካርዲናል ፔትሮ ፓሮሊን በአሜሪካና አውሮፓ ያለው ውጥረት ዓለም አቀፍ መረበሽ እየፈጠረ እንደሆነ ገለጹ። ብፁዕነታቸው ይህን የተናገሩት በሮም ወጣቶችን ከነገ ጋር ለማገናኘት ዓለም አቀፍ ምክክር እየተካሄደ መሆኑን ተከትሎ ነው። ብፁዕነታቸው ውጥረት ቀድሞም የባሰውን ዓለም አቀፋዊ ሁኔታዎች ያባብሳል በማለት ሌላ ውጥረት ሳይፈጠር በሚያወዛግቡ ነገሮች ላይ መነጋገር የተሻለ አማራጭ እንደሆነ ገልጸዋል። ብፁዕ ካርዲናሉ በጋዛ የቦርድ ሰላም እንዲቀላቀሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለበርካታ ሀገሮች ጥሪ ማቅረቡን በማስታወስ ለጉዳዩ መልስ ለመስጠት የማሰቢያ ጊዜ የሚያስፈልግ መሆኑን አመላክተዋል። በቬንዙዌላ ጉዳይ እንዲሁ አሁናዊ ሁኔታ አስጊ መሆኑን በመግለጽ አሁን የሚያስፈልገው በጭንቀት ውስጥ እየኖሩ የሚገኙ ሰዎችን ፍላጎት መፈጸም መሆኑን ተናግረዋል። በኢራን ጉዳይ እንዲሁ ቅድስት መንበር የሰዎች ጉዳይ የሚያሳስባት መሆኑን ገልጸዋል። የቅድስት መንበር የውጭ ጉዳዮች ኃላፊ ብፁዕ ካርዲናል ፔትሮ ፓሮሊን በመጨረሻ ቅድስት መንበር በእስራኤል ፍልስጤም ግጭት ዙሪያ የሁለት መንግስት መፍትሄ የምትደግፍ መሆኗን መግለጻቸውን ቫቲካን ኒውስ ዘግቧል።